ይህች ጀግና ሴት ማን ናት? በአዲስ አበባ በሁለት ወንድሞቿ ተከባ አደገች። የቤቱን ብቸኛ ሴት ልጅ ስለነበረች ወንዳ ወንድ ሆና ለተምሳሌት እንደገለጸችው ቤተሰቦቿ ጠንካራ ሰራተኞች ነበሩ። እናቷም የብሪቲሽ አየር መንገድ ሄድ ነበረች። በዚህ ምክንያት በአዲስ አበባ ጥሩ ትምህርት ቤት ተማረች። እድሜዋም 10 ዓመት ሲሞላ እሷንና ወንድሟን ትምህርታቸውን በአሜሪካ እንዲከታተሉ ወደ አሜሪካ የአዳሪ ትምህርት ቤት ተላኩ። ወደ ሁለተኛ ደረጃ ስትገባ ከፊልም ሜኪንግ ጋር ተዋወቀች። ሲኒየር ክላስ ላይም ሲደርሱ ተሳታፊ ነበረች የሲኒየር ክላስ ቪዲዮ ለመስራት። በኋላም በኖርዘርን ኒውዮርክ ስቴት የሚገኝ ዩኒቨርሲቲ ትሪፕል ሜጀር አድርጋ በቪዲዮግራፊ፣ ፎቶግራፊ እና አርት ሂስትሪ ተማሪ ሆነች። ምንም ቢሆን የኢትዮጵያ ባህል አርትን የሚያበረታታ ባይሆንም ቤተሰቦቿ ግን አላደናቀፏትም ነበር። እንዲያውም የፊልም ምርቃቶቿን በምታቀርብ ጊዜ ወደ አሜሪካ እየመጡ ይታደሙ ነበር። በ2009 ዓ.ም ጉዞ የሚለውን ፊልም ለቤተሰቦቿ ታሳቢ አድርጋ አቀረበች። ትምህርቷን ካጠናቀቀች በኋላ ወደ ኒውዮርክ ሲቲ ሄዳ ጂቫ ሪከርድስን ተቀላቀለች። እዛም ከሰራች በኋላ የራሷን ፕሮዳክሽን በማቋቋም ካምፓኒ ከፈተች። በዛም ካምፓኒ ስር ታዋቂ የሆነው ኔክድ ማን፣ አይ ቲንክ አይ ዱ እንዲሁም ሚዲያ ኖች የሚሉ ትልልቅ ፊልሞችን ለዩኒቨርሳል ስቱዲዮ ሸጠች። ባገኘችውም ገንዘብ በኮስታሪካ ቤት ገዝታ በቢች ዳር እያነበበች እየተዝናናች 1 ዓመቷን አሳለፈች። ነገር ግን በ1999 አባቷ በጠና ስለታመመ እሷና ወንድሟ ወደ ኢትዮጵያ ገቡ። አባቷ ህይወቱ ካለፈ በኋላ የኮሙኒኬሽን ካምፓኒ የሆነውን ማንጎ ፕሮዳክሽን ፒኤልሲ በ2003 መሰረተች። እንደ ሆቢም የሙዚቃ ቪዲዮዎችን ትሰራ ነበር። የጆኒ ራጋን 2 ሙዚቃዎች ጨምሮ ማለት ነው። ቀደምት ከሆኑት የሴት ፊልም ሜከርስ መካከል ስለነበረች ብዙ ተግዳሮቶች ገጥመዋት ነበር። ነገር ግን ተግዳሮቶቹን በስራዋ እየተቃወመች ቀጥላለች። ለተምሳሌት እንደገለጸችው ትልቁ ምኞቴ የሴቶች ጥቃት እንዲቆም ነው። ወንዶችና ሴቶች ጥቃትን ኖርማላይዝ ማድረግን እንደ ረብ መቁጠርን ሲያቆሙ ማየት ነው ብላለች። ይህች ጀግና ሴት ስራዎቿን ቀጥላ እስካሁን እየሰራች ትገኛለች። የ15 ዓመቷም ልጇ ኢዛቤላ እሷን ፈለግ ቀጥላ በአሜሪካን ሀገር የአዳሪ ትምህርት ቤት እየተማረች ትገኛለች። ይህች ጀግና ሴት አይዳ አሸናፊ ተሰማ ናት። ሴትም ብዙ ሰራተኞችን በስራዋ ቀጥራ እየቀጠለች ነው። ታሪኳን ስለሰማችሁኝ አመሰግናለሁ። በቀጣይ ደግሞ የማንን መስማት እንደምትፈልጉ ኮሜንት አድርጉልኝ። ጆሽ መልስ ነኝ። ሃቭ a blessed day። አይዳ ለተምሳሌት እንደተናገረችው ኦ ማይ ጋድ ኦሬዲ ስሙን ነግሬያችኋለሁ ለካ ያ ቅድም ሜንሽን አድርጌዋለሁ። I know. It's okay. ካታረጋለ አይደለም ተሳስቼ ነው።